ዜናው በዝርዝር የኢትዮጵያ ሪፖርተር ጋዜጣ አበበ ፍቅር የተባለ ዘጋቢው የክፍለ ከተማ ኃላፊዎች ለማነጋገር ሲሞክር ትናንት ሚያዝያ 15 ቀን መታሰሩን አስታወቀ። ጋዜጠኛ አበበ ፍቅር ከልደታ ክፍለ ከተማ ኃላፊዎች መረጃ በማሰባሰብ ላይ ያለ መታሰሩን የገለጸው ሪፖርተር ጋዜጣ በቁጥጥር ስር የዋለበት ምክንያት እስካሁን እንዳልታወቀ ዛሬ ከሰዓት በኋላ ባሰራጨው መግለጫ ይፋ አድርጓል። ጋዜጣው እንዳለው አበበ ትናንት ረቡዕ በቁጥጥር ስር ሲውል በፖሊሶች ተይዞ ከመወሰዱ በስተቀር በወቅቱ ወዴት እንደተወሰደና እንደታሰረ አይታወቅም ነበር። ይሁንና ጉዳዩ ለአዲስ አበባ ፖሊስ ኮሚሽን ሪፖርት ከተደረገ በኋላ የኮሚሽኑ የህዝብ ግንኙነት ክፍል ባደረገው ትብብር ጋዜጠኛው በልደታ ክፍለ ከተማ ፖሊስ መምሪያ ጌጃ ሰፈር አካባቢ ፖሊስ ጣቢያ መታሰሩ እንደታወቀ የሪፖርተር መግለጫ ይጠቁማል። ሪፖርተር ጋዜጣ አበበ ፍቅር የታሰረው የሚሰራውን ዘገባ ሚዛናዊነት ለመጠበቅ የክፍለ ከተማውን ኃላፊዎች ለማነጋገር በስፍራው በተገኘበት ወቅት እንደሆነ አስታውቋል። ባለፈው ሳምንት የአዲስ ስታንዳርድ የበይነመረብ ሚዲያ 3 ባልደረቦች ለሰዓታት በፖሊስ ቁጥጥር ስር ውለው መለቀቃቸውን ጃኬን አሳታሚ ኃላፊነቱ የተወሰነ የግል ኩባንያ አስታውቆ ነበር። የጸጥታ አስከባሪዎች በአዲስ ስታንዳርድ ሰራተኛ የመኖሪያ ቤትና ቢሮ ካካሄዱት ብርበራ በኋላ ስልኮችና ኮምፒውተሮችን ጨምሮ በርከት ያሉ ቁሳቁሶች መውሰዳቸውን የተቋሙ ሰራተኞች ለዶይቼ ቬለ አረጋግጠዋል። በአዲስ ስታንዳርድ ላይ የተፈጸመው ብርበራ የኢትዮጵያ መንግስት ገለልተኛ መገናኛ ብዙሃን ለማፈን የሚያደርገው እንቅስቃሴ አካል ነው ሲሉ ለጋዜጠኞች መብት የሚሟገተው ሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኬ ሙሞ ከትናንት በስቲያ ተችተዋል። ኬንያ እና ቻይና ግንኙነታቸውን ወደ አዲስ ደረጃ ለማሳደግና የንግድ እንቅፋቶችን ለመቃወም ተስማሙ። ፕሬዚደንት ዊሊያም ሩቶ ወደ ቤጂንግ አቅንተው ከቻይናው አቻቸው ሺ ጂንፒንግ ጋር ከተወያዩ በኋላ የቻይናና የኬንያ ማህበረሰቦች ግንኙነት ወደፊት ወደ አዲስ ምዕራፍ እንደሚያድግ አስታውቀዋል። መሪዎቹ ባወጡት የጋራ የአቋም መግለጫ ሁለቱ ሀገሮች ጠቅላይነትን፣ የኃይል ፖለቲካን፣ የአንድ ወገን ውሳኔንና የገበያ ጥበቃን ለመቃወም ቃል ገብተዋል። ሩቶ ወደ ቤጂንግ ያቀኑት ቻይና ከአሜሪካ ጋር በታሪፍ ጉዳይ ከፍተኛ ውዝግብ ውስጥ በምትገኝበት ወቅት ነው። ሩቶና ሺ ጂንፒንግ ባወጡት መግለጫ የአሜሪካን ስም ባያነሱም የተናጠል ማዕቀብ፣ የታሪፍ እንቅፋቶችና የቴክኖሎጂ ክልከላን ተቃውመዋል። ሩቶ ኬንያ ከቻይና ጋር ያበጀችውን ስልታዊ አጋርነት ተጨባጭ ለውጥ የሚያመጣ ሁሉንም ተጠቃሚ የሚያደርግና ዘላቂ መፍትሄ የፈጠረ ሲሉ አወድሰዋል። ፈታኝ ዓለም አቀፍ ሁኔታ ቢኖርም ሁለቱ ሀገሮች በማንኛውም ጊዜ የሚዘልቅ የቻይና አፍሪካ ወዳጅነት ለማበጀት በጋራ እንደሚሰሩ ሺ ጂንፒንግ በስብሰባው ለዊሊያም ሩቶ እንደነገሯቸው የፈረንሳይ ዜና አገልግሎት ዘግቧል። በመሐመድ ሐምዳን ዳጋሎ በሚመራው የሱዳን ፈጥኖ ደራሽ ኃይል ተመሰረተ የተባለውን ትይዩ መንግስት ግብፅና ጅቡቲ ተቃወሙ። የሁለቱ ሀገሮች መሪዎች ባለፈው ሳምንት የተመሰረተውን ትይዩ መንግስት የተቃወሙት የግብፅ ፕሬዝደንት አብዱልፈታህ አልሲሲ ትላንት ረቡዕ ወደ ጅቡቲ ተጉዘው ከፕሬዝደንት ኢስማኤል ኡመር ጎሌህ ጋር ከተነጋገሩ በኋላ በጋራ በሰጡት ጋዜጣዊ መግለጫ ነው። ለ2 ዓመታት በተካሄደው የሱዳን ጦርነት ግብፅ በአብዱልፈታህ አልቡርሃን የሚመራውን ብሔራዊ ጦር ትደግፋለች። ጦርነቱ እንደተቀሰቀሰ ጅቡቲ በምስራቅ አፍሪካ በይነ መንግስታት ድርጅት በኩል አብዱልፈታህ አልቡርሃንና መሐመድ ሐምዳን ዳጋሎን ለማደራደር ያደረገችው ጥረት አልተሳካላትም። ጦርነቱ 2ኛ ዓመቱን ሲደፍን ሚያዝያ 7 ቀን በመሐመድ ሐምዳን ዳጋሎ ተመሰረተ የተባለውን የሱዳን ትይዩ መንግስት ጅቡቲና ግብፅ እንደሚቃወሙ ፕሬዝዳንት አብዱልፈታህ አልሲሲ ተናግረዋል። كما أكدنا على رفض أي محاولة تهدد ትይዩ መንግስት ለመመስረት የሚደረገውን ማናቸውንም ጥረት ጨምሮ የሱዳንን ሉዓላዊነትና የግዛት አንድነት አደጋ ላይ የሚጥሉ ሙከራዎችን እንደማንቀበል አበክረን አሳስበናል። የሀገሪቱን ብሔራዊ ተቋማት መጠበቅና ለሁሉም ክልሎች የሰብአዊ እርዳታን ማሳደግ ይገባል። المساعدات الإنسانية إلى كل المناطق በሁለቱ መሪዎች ውይይት ከጅቡቲና ግብፅ ግንኙነት ባሻገር የቀይ ባህርና የአፍሪካ ቀንድ ጉዳዮች ዋነኛ መነጋገሪያ አጀንዳዎች ነበሩ። የሶማሊያን ጸጥታና መረጋጋት ለማጠናከር እንደዚሁም አንድነቷን ለማስጠበቅ ሁሉንም ጥረቶች መደገፍ አስፈላጊ እንደሆነ ኤልሲሲና ጉሌህ አጽንኦት ሰጥተዋል። በግብፅ ፕሬዝደንት ጽሕፈት ቤት በኩል ይፋ በሆነው የአብዱልፈታህ አልሲሲ ንግግር ሁለቱ መሪዎች በቀይ ባህር የመርከቦች ጉዞ ላይ ተጋርጧል ያሉትን የደህንነትና የነጻነት ስጋት አውግዘዋል። የዓለም ንግድ የደም ስር የሆነውን የመርከቦች መተላለፊያ የማስተዳደር ብቸኛ ኃላፊነት ከቀይ ባህርና ከኤደን ባህረ ሰላጤ የሚዋሰኑ ሀገራት ብቻ እንደሆነ ከጅቡቲው ፕሬዝዳንት ጋር መስማማታቸውን ፕሬዝዳንት አብዱልፈታህ አልሲሲ ተናግረዋል። ሁለቱ ሀገሮች በንግድ በኢኮኖሚና በመዋለ ንዋይ ግንኙነታቸውን የበለጠ የማጠናከር ፍላጎት ያላቸው ሲሆን የጋራ ንግድ
ምክር ቤት ማቋቋማቸውን የግብፁ ፕሬዝደንት ይፋ አድርገዋል። የግብፅ ጅቡቲ ባንክ በመጪዎቹ ቀናት ስራ ይጀምራል ተብሏል። የጅቡቲ የኤሌክትሪክ ማስተላለፊያ መስመሮችን ለማደስና ከፀሐይ የኃይል ማመንጫ ለመገንባት ከስምምነት ላይ መድረሳቸውን የግብፅ ፕሬዝደንት ገልጸዋል። ግብፅ ኩባንያዎቿን ወደ ጅቡቲ ነፃ የንግድ ቀጠና ማስገባትና በዶራሌህ የኮንቴነር መጫኛና ማራገፊያ ተርሚናል የማስፋፊያ ግንባታ የመሳተፍ ፍላጎት እንዳላት ኤልሲሲ ጠቁመዋል። እስራኤል በጋዛ ሰርጥ በምትገኘው ጃባሊያ በአንድ ፖሊስ ጣቢያ ላይ ትላንት ሐሙስ በፈጸመችው ጥቃት ቢያንስ 10 ሰዎች መገደላቸውን የአካባቢው የጤና ባለስልጣናት አስታወቁ። የሕክምና ባለሙያዎች ከገበያ አጠገብ የሚገኘው ፖሊስ ጣቢያ በሁለት ሚሳኤሎች እንደተመታ መናገራቸውን ሬውተርስ ዘግቧል። በጥቃቱ ከሞቱት 10 ሰዎች በተጨማሪ በርካቶች ቆስለዋል። በጥቃቱ የተገደሉ ሰዎች ማንነት እንዳልታወቀ የሬውተርስ ዘገባ ይጠቁማል። የእስራኤል ጥቃት ሐማስ እና ኢስላሚክ ጂሃድ ታጣቂ ቡድኖችን በእስራኤል ኃይሎች ላይ ጥቃት ለማቀድና ለመፈጸም በሚጠቀሙበት የእዝ ማዕከል ላይ ያነጣጠረ እንደነበር አስታውቋል። ጦሩ በመግለጫው የፍልስጤም ታጣቂ ቡድኖች ሰላማዊ ሰዎችና ሲቪል ንብረቶችን ለወታደራዊ አገልግሎት ይጠቀማሉ በማለት ወንጅሏል። ውንጀላውን ሐማስም ሆነ ሌሎች የፍልስጤም ታጣቂ ቡድኖች አይቀበሉም። ትናንት ሐሙስ ብቻ በጋዛ የተለያዩ አካባቢዎች እስራኤል በፈጸመቻቸው ድብደባዎች 44 ሰዎች መገደላቸውን የአካባቢው የጤና ባለስልጣናት እንደገለጹ ሬውተርስ ዘግቧል። በእስራኤልና በሐማስ መካከል የተደረሰው ተኩስ አቁም ከፈረሰበት ከመጋቢት 9 ቀን ወዲህ በጋዛ ከ1900 በላይ ፍልስጤማውያን ሲገደሉ በመቶ ሺዎች የሚቆጠሩ መፈናቀላቸውን የጋዛ የጤና ሚኒስቴር አስታውቋል። የእስራኤል ጦር ዛሬ ሐሙስ በሰሜናዊ ጋዛ 2 አካባቢዎች የሚገኙ ፍልስጤማውያን ለቀው እንዲወጡ ትዕዛዝ መስጠቱን የፈረንሳይ ዜና አገልግሎት ዘግቧል። በፈረንሳይ ኖንስ ከተማ በሚገኝ የግል አንደኛ ደረጃ ትምህርት ቤት ውስጥ በስለት በተፈጸመ ጥቃት አንድ ተማሪ ሲገደል ሌሎች 3 ቆሰሉ። ጥቃቱን በክፍል ጓደኞቹ ላይ የፈጸመው የትምህርት ቤቱ ተማሪ ነው። ዛሬ እኩለ ቀን ላይ ጥቃት የፈጸመውን ተማሪ መምህራን ተረባርበው በኃይል እንደያዙት የፈረንሳይ ዜና አገልግሎት ዘግቧል። የፈረንሳይ የትምህርት ሚኒስትር ኤልሳቤጥ ቦርን እና የሀገር ውስጥ ጉዳይ ሚኒስትሩ ብሩኖ ሮታዮ ለተጎጂዎች አጋርነታቸውን ለማሳየት ወደ ትምህርት ቤት እንደሚያቀኑ አስታውቀዋል።